እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ሆኗል የታህሳስ 14 2018 ዓ.ም የዕለተ ማክሰኞ የቲቪ ዜና 57 በምዕራፍ 1 በዚህ ተጀምሯል ሮዛ መኮንን ዜናዎቹን የመራው አብሬያችሁ ዘልቃለሁ በያላችሁበት ከኛ ጋራ መልካም ጊዜ እንዲኖራችሁ እንመኛለን አበይት ጉዳዮቹን ላስተዋውቅ ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያዩ በቴክኖሎጂና በሳይበር ሉዓላዊ መሆን የሀገርን ሉዓላዊነት ለማስከበር ያለው ሚና ከፍተኛ መሆኑ ተገለጸ። ከውጭ በሶሪያ መንግስት ጦርና በኩርድሽ የሚመራው የሶሪያው ኤስዲኤፍ ኃይል መካከል በአሌፖ ገዳይ ግጭት ከተፈጠረ በኋላ ጦርነቱን ለማርገብ ተስማምተዋል ሰምተዋል ተዘገበ። የተወደዳችሁ ከኢትዮጵያ ቴሌቪዥን ኢቲቪ ዜና 57 ጋር አብራችሁ ስለቁ። ከማለዳ ጀንበር ጋር አብሮ የሚፈነጥቅ የዛሬዋ የኢትዮጵያ ታሪክ ከእያንዳንዱ ጅረት፣ ከእያንዳንዱ ማሳ፣ ከእያንዳንዱ ዜጋ፣ ከእያንዳንዱ ተቋም፣ ከእያንዳንዱ ቅርስ፣ ከእያንዳንዱ ፕሮጀክት ኢትዮጵያን የሚያጸኑ ምሰሶች የሚገኙበት ብሔራዊ ጥቅም የሚዘገብበት የነገይቱን ኢትዮጵያ ዛሬ የሚገነቡ ዜጎች ትንቅንቅ የሚወሳበት የጋራ ምናብ የሚቃኝባቸው ተረኮች የሚገለጹበት ሉዓላዊነትና ሀገራዊ ክብርን የምንጠብቅበት እህት ወንድማማችነት የሚወሳበት አብሮነት ደምቆ የሚታይበት አንዳችን ለአንዳችን የምንደምቅበት በህብረ ፈርጥ ኢትዮጵያ ህብረ ብሔራዊ አንድነት የሚተነተንበት አፍሪካን አልፎ ዓለምን የምንቃኝበት ከታሪክ በጎን ቆጥሮ ህልሞች የሚፈቱበት ቁርጠኝነት ላዕላይ መዋቅሩን ቀርጾ የዜጎችን ድምጽ ሰምቶ ፈጥሮና ፈጥኖ ነገ ዛሬ የሚታነጽባቸው ገድሎች የሚነገሩበት ከአራቱም የኢትዮጵያ ማዕዘናት የሚፈልቅ ዘገባ እውነትና ተስፋን ጨምቆ ትብብርና ትጋትን ታጥቆ የኢትዮጵያን የከፍታ ጉዞ የሚያበስር አዲስ ድምጽ ወደ ቀዳሚው ዘገባችን አመራን። ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የኬንያው ፕሬዝዳንት ዊሊያም ሳሙኤል ሩቶን ለአንድ ቀን የስራ ጉብኝት መቀበላቸውን ገልጸዋል። ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። በውይይቱ የሁለትዮሽ ግንኙነት በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ መምከራቸውን አመልክተዋል። ይህም በሰላምና መረጋጋት ብሎም በአፍሪካ መፍትሄዎች ላይ ያለውን የወል ጽኑ አቋም የሚያሳይ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሳይንስ ሙዚየምና በአርቲፊሻል ኢንተለጀንስ ጉብኝት አድርገዋል። በተከታዩ ፎቶ ተከታትለን እንመለስ። ቀጥለናል። በጠቅላይ ሚኒስትር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለማሸጋገር ማገዛቸውን የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ አስፍሯል። በእነዚህ መጽሐፍት የተነሱ እሳቤዎች ከንድፈ ሀሳብ ባሻገር በተግባር የተገለጡና ለትውልዱ ብሩህ ተስፋን ያጎናጸፉ ናቸው ብለዋል። መጽሐፍቱ አሁን ከህትመት ባሻገር በመደመር
መተግበሪያ አማካኝነት በድምፅ ተተርጉመው ስለመቅረባቸውም ተገልጿል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት የቀረበበት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ጠቁሟል። ወደ ሌሎች ዘገባዎቻችን አለፍን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤው የተሻሻለውን የእጽዋት ጥበቃና ኳረንታይን ረቂቅ አዋጅ መርምሮ በሙሉ ድምፅ አጽድቋል። አዋጁ ስራ ላይ ጸድቆ ስራ ላይ የዋለው ከ55 ዓመታት በፊት በመሆኑ ዘመኑን ያገናዘበ እንዳልነበር የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገልጸዋል። በተለይ በ1963 ዓመተ ምህረት የወጣው የእጽዋት ሕግ የሚል ነበረ። እሱ 55 ዓመት ያገለገለ ነው። 55 ዓመት ያገለገለና በጣም የቆየ ዘመኑን ያልዋጀ ከመሆኑ አንጻር ይሄ አዋጅ ግን የዓለም አቀፍ የእጽዋት ጥበቃን ደህንነትን በደንብ አድርጎ ደረጃዎቹን ስታንዳርዶቹን ማለት ነው አጠቃላይ ጉዳዮችን የያዘ ተባይን እንዴት መከላከል እንደሚቻል ያስቀመጠና በጣም ወሳኝ አዋጅ እንደመሆኑ አንጻር ያው እንደ መደመር መንግስት ደግሞ የግብርና ሽግግር ለማረጋገጥ ምርትና ምርታማነት ማሳደግ ዋነኛው ጉዳይ ስለሆነ ምርትና ምርታማነትን ለማሳደግ ደግሞ አንዱ ፈተና በተባይ ይበከላል እጽዋቶቻችን እና ይሄንን ለመከላከል እጅግ ጠቃሚ አዋጅ ስለሆነ የተከበረው ምክር ቤት ቢያጸድቀው ብለን እንጠይቃለን። አመሰግናለሁ። በተለይ ከዚሁ ጋር ተያይዞ የዚህ አዋጅ መሻሻል የስነ ህይወት እጽዋት ብልሽትንና ብክነትን ለመከላከል ያግዛል ተብሏል። እንደ ሪፖርተራችን ሳምሶን በላይ ዘገባ የግብርና ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና የውሳኔ ሀሳብ ላይ የምክር ቤቱ አባላት የተለያዩ ጥያቄዎችን ያነሱ ሲሆን የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተውበታል። ረቂቅ አዋጁ በምክር ቤቱ አባላት ሰፊ ውይይት ከተደረገበት በኋላ አዋጅ ቁጥር 1400/2018 ሆኖ በሙሉ ድምጽ ጸድቋል። አንቀጽ 3 ቅጣት ላይ ኢንስፔክተሩ የተሰጠውን ስልጣንና ተግባር እንዳይፈጽም ሆን ብሎ በኃይል በዛቻ ወይም በማንኛውም መንገድ የከለከለ ብሎ እስከ 5 ዓመት ከ1 ዓመት እስከ 5 ዓመት ይቀጣል ወይም ደግሞ 100,000 ብር ተጨማሪ 100,000 ብር ይቀጣል የሚል አለ። ንዑስ አንቀጽ 3 ላይ ደግሞ ኢንስፔክተሩ ሆን ብሎ ሐሰተኛ ሪፖርት ካቀረበ መፈጸም የሚገባውን ተግባር ሳይፈጽም የቀረ ወይም በተገቢ ሁኔታ እርምጃ ሳይወስድ የቀረ እንደሆነ ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራት ይቀጣል የሚለው ነገር ኮሚቴው እንዴት ነው ያየው? ለኢንስፔክተሩ የተቀመጠው ብር አልተቀመጠም። አማራጭ ብር አማራጭ ቢቀመጥ ኢንስፔክተሩ የሐሰት መረጃ እየሰጠ ወይንም በተገቢው ቁጥጥር ሳያደርግ በተባይ የተነደፈ እጽዋትን እያስተላለፈ ገንዘብ እየሰጠ ሊቀጥል ይችላል። እየተቀጣ ማለት ነው። እየተቀጣ ብር ከተወሰነ አስቸጋሪ ይሆናል። 1 ዓመት ቢታሰር ግን በሚሊዮን ከዛም በላይ የሚበልጥ ጉዳት ነው የሚደርሰው ወደ ብር ብንወስድ። ኢቲቪ ዜና 57 ላይ ናቸው። ብሔራዊ ደህንነትና ጥቅም የሚረጋገጠው የዲጂታል ምህዳር ባለቤትነትን ማረጋገጥ ሲቻል መሆኑ ተገለጸ። ኢትዮጵያም ከአውሮፓውያኑ 2020 ጀምራ ምህዳሩን በመቀላቀል በርካታ ውጤቶችን ማስመዝገብ ችላለች። በቴክኖሎጂና በሳይበር ሉዓላዊ መሆን የሀገርን ሉዓላዊነት ለማስከበር ያለው ሚና ምን ይመስላል? ሪፖርተራችን ፍሬህይወት ረታ በተከታዩ ዘገባ ታስቃኘናለች። በ21ኛው ክፍለ ዘመን ሉዓላዊነት ማለት ድንበርን በመጠበቅ ብቻ አይወሰንም። እውነተኛው ብሔራዊ ደህንነትና ጥቅም የሚረጋገጠው የሀገርን የዲጂታል ምህዳር መቆጣጠር ሲቻል ነው። አንድ ሀገር የራሷን የሆነ የዲጂታል መሰረተ ልማት፣ የዜጎቿን መረጃና የሳይበር ምህዳር ህግጋትን የመቆጣጠር የማስተዳደርና የማስከበር ብቃት የሳይበር ሉዓላዊነት ይባላል። የኢንተርኔትና የቴሌኮም መግቢያና መውጫ መስመሮች ላይ ቁጥጥር ማድረግ የራስን የሳይበር ህግ የማውጣትና የማስፈጸም ነጻነት ናቸው። የሳይበር ሉዓላዊነት አለመኖር ለብሔራዊ ደህንነት ስጋት ነው።
ስጋቶቹም የባንክና የክፍያ ስርዓቶችን ማወቅ፣ እንደ መብራት ኃይል፣ ውሃ፣ ትራንስፖርት ያሉ አገልግሎቶችን ማቋረጥ፣ በሐሰተኛ መረጃና በሳይበር ስርቶች የሀገር ውስጥ ጉዳይን ማናጋት እንዲሁም ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ሚስጥሮችን ማጣት ተጠቃሽ ናቸው። የሳይበር ጥቃት የሚያደርሰው ጉዳት ከጦርነት አይተናነስም። ብሔራዊ ጥቅም የሚረጋገጠው ታዲያ እነዚህን ስጋቶች መከላከል ሲቻል ነው። ኢትዮጵያም ለዚህ ዝግጁ ናት። ስትራቴጂውም ግልጽ ነው። መፍጠን፣ መፍጠር፣ መዝለል አዲሱ የኢትዮጵያ ስልት እሳቤ ነው። ይህ እሳቤ ያመለጠንን የኢንዱስትሪ አብዮት ደረጃዎች በመዝለል በቀጥታ በዲጂታል ቴክኖሎጂ ታግዘን ወደ መካከለኛ ገቢ ብሎም ወደ ላቀ ኢኮኖሚ መሸጋገር ነው። ከጥሬ ገንዘብ በቀጥታ ወደ ዲጂታል ክፍያ፣ ከወረቀት ቢሮክራሲ ወደ ቀልጣፋ የመንግስት የዲጂታል አገልግሎት፣ ከቀላል ግብርና ወደ ስማርትና በመረጃ ወደሚመራ ግብርና መዝለል። ይህም የመዝለል እሳቤ እጅግ ብሩና አስፈላጊ ቢሆንም ጥያቄው መዝለል የሚገባን በምን መሰረት ላይ ነው? የምንዘልቀው በራሳችን እግር ወይንስ በሌሎች ትከሻ ላይ ተንጠልጥለን የሚለው ወሳኝነት አለው። ለኢትዮጵያ ቀጣይ ጉዞ ያለው እንድምታም እዚህ ላይ ነው። የመጀመሪያው እንድምታ መዝለል ያለ ሉዓላዊነት የዲጂታል ጥገኝነት ነው የሚል ሲሆን የምንጠቀምባቸው የክላውድ አገልግሎቶች፣ የክፍያ መድረኮችና የዳታ ማዕከላት በሙሉ የውጭ ከሆኑ እኛ እየዘለልን ሳይሆን እየተደገፍን ይሆናል። የእነዚህ አገልግሎቶች ዋጋ ሲወደድ፣ ፖሊሲ ሲቀየር ወይም በፖለቲካ ጫና አገልግሎቱ ሲቋረጥ ሙሉ የዲጂታል ኢኮኖሚያችን ይቆማል። ይህ ታዲያ መዝለል ሳይሆን እጅግ በጣም አደገኛ ጥገኝነት ነው። ሁለተኛው እንድምታ የመፍጠር ዋጋ ነው። የመፍጠር እሳቤ የሚተገበረው የሀገር በቀል የቴክኖሎጂ ፈጠራዎች ወይም ስታርታፖች ሲያድጉ ነው። እነዚህ ፈጣሪዎች የሚፈጥሩት መረጃና መተግበሪያዎች የሚቀመጡበት በሀገር ውስጥ በሀገር ሕግ ሲሆን ብቻ ነው እውነተኛ የሀገር በቀል ፈጠራ የሚሆነው። የኛ የፈጠራ ባለሙያዎች የውጭ ኩባንያዎች ዳታ የሚያበለጽጉ ሰራተኞች ብቻ ይሆናሉ። ሶስተኛውና የመጨረሻው እንድምታ የእውነተኛ ደህንነትና ዋስትና ነው። የኢትዮጵያ ዲጂታል መታወቂያ ፕሮግራም፣ የቴሌብር ስኬትና የመንግስት አገልግሎት የመዝለል ውጤቶች ናቸው። ነገር ግን የእነዚህ ስርዓቶች ደህንነት ካልተጠበቀ የዜጎችን እምነት ይጠፋል። የሳይበር ሉዓላዊነትን ማረጋገጥ ማለት የእነዚህን ወሳኝ የመዝለል ውጤቶች ከጥቃት መጠበቅ፣ የዜጎችን መረጃ በሀገር ውስጥ ማስቀረትና እምነትን መገንባት ነው። ብሔራዊ ጥቅማችን የሚከበረው የዲጂታል ሀብታችን ባለቤቶች እኛው ራሳችን ስንሆን ነው። በሉዓላዊነት መዝለል ዘላቂና በራስ ባለቤትነት የተረጋገጠ ይሆናል። የሳይበር ሉዓላዊነት ራስን መቆለፍ ሳይሆን ቁልፉን ይዞ ከዓለም ጋር መወዳደር ነው። የኢትዮጵያም ቀጣይ ጉዞ በዲጂታል ነጻነት የተረጋገጠ በሉዓላዊነት የታጠረና ወደ ብልጽግና የሚደረግ ጉዞ ይሆናል። እዚህ ርዕሰ ጉዳይ ላይ እንቆያለን። ስታርታፖችን የኢኮኖሚ ዋነኛ ሞተር አድርጎ የተቀረጸው ዲጂታል ኢትዮጵያ 2030 ስትራቴጂ ይፋ መደረጉ ይታወሳል። ይህ አዲሱ ስትራቴጂ በተለይም ወጣቶችንና የፈጠራ ስራዎቻቸውን ወደ ቢዝነስ በመለወጥ ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠርና የውጭ ምንዛሬ ግኝትን ለማሳደግ ትልቅ ግብ ሰንቋል። ወይንሸት ደጀኔ የዲጂታል ኢትዮጵያ 2025 ስትራቴጂ በተለያዩ ምዘናዎች ስኬታማ ስራዎች የታዩበት ነበር። እንደ ማሳያም የፋይዳ ዲጂታል መታወቂያ መተግበር፣ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት የተደረገው ሽግግር እንዲሁም ደግሞ የ5 ሚሊዮን ኮደር ኢኒሼቲቭ የዜጎች የዲጂታል የእውቀት ምህዳርን ማስፋት የተቻለበት ነው። አሁን ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ ደግሞ ይህንን አቅም በሁለንተናዊ ዘርፍ ከፍ ማድረግ የሚያስችሉ ናቸው። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማፋጠንም የዲጂታል ትራንስፎርሜሽን ምርጫ ሳይሆን ግዴታ ነው ተብሎ ታምኖበታል። የዲጂታል ኢትዮጵያ 2030 ስትራቴጂ በአራት ዋና ዋና ምሰሶች ማለትም አካታች ዲጂታል ኢኮኖሚ፣ የዲጂታል መሰረተ ልማት እንዲሁም የሰው ኃይል ልማትና የዲጂታል አስተዳደር ላይ ያተኮረ ነው። ስታርታፖች የዲጂታል ኢኮኖሚው ዋነኛ አንቀሳቃሽ ሞተሮችም ናቸው። ስትራቴጂው በወጣቶች የሚመሩ የፈጠራ ስራዎችን ወደ ቢዝነስ ተለውጠው የሀገሪቱን ኢኮኖሚ እንዲያሳድጉም ትልቅ ድርሻ ይሰጣቸዋል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ወጣቶች ያላቸው የፈጠራ ሀሳብ በወረቀት ላይ ብቻ ሳይቀር ወደ ገበያ የሚወጣ ምርትና አገልግሎት እንዲሆን መንግስት አስፈላጊውን ድጋፍ ማድረግም የሚያስችል ነው። ይህም ለዜጎች ሰፊ የስራ እድልን ይፈጥራል።
ለዚህም መንግስት የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤትን በዲጂታል 2025 መጨረሻ አካባቢ አቋቁሞ ስራ ጀምሯል። ምክር ቤቱ የዲጂታል ስትራቴጂን ይነድፋል። በሀገራችን ውስጥ የሚከናወኑ የዲጂታይዜሽን እንዲሁም የዲጂታል ትራንስፎርሜሽን ስራዎችን ይከታተላል፣ ይቆጣጠራል። በተለያዩ አካላትና ስርዓቶች መካከል የስትራቴጂ ተጣጣሚነት መኖሩን ያረጋግጣል። ስትራቴጂያዊ ለውጥ የሚያስፈልጋቸው ውሳኔዎችን በመንግስት እንዲወሰኑ አጥንቶ ያቀርባል። ከ5 ዓመታት በኋላ የምናገኛት ኢትዮጵያ በመንግስታዊ አሰራሯ፣ በአገልግሎት አሰጣጧ፣ በፋይናንስ ተደራሽነቷ፣ በቴክኖሎጂ ብቃቷ፣ በንግድ ተወዳዳሪነቷ፣ በግብርና ምርት መትረፍረፏ፣ በጸጥታና ደህንነት አጠባበቋ አሁን ከምናውቃት እጅግ የተለወጠችና የላቀች እንደምትሆን ለማረጋገጥ እወዳለሁ። የ5 ሚሊዮን ኮደሮች ኢኒሼቲቭ ከስታርታፕ ጋር በማያያዝ ስልጠናው ወጣቶች የራሳቸውን የቴክኖሎጂ ኩባንያዎች እንዲመሰርቱ የሚያስችል ዓለም አቀፍ ብቃት እንደሚሰጣቸው ይጠበቃል። ከመውደቅ ምጣኔ ያለፉ ወይም የተሸጋገሩ 5000 ስታርታፖች ወይም አነስተኛና መካከለኛ ኢንተርፕራይዞች በአይሲቲ በቢፒኦና በቴክ ኢነብልድ ሰርቪስ ከ1 ሚሊዮን በላይ ዜጎች ስራ ይፈጠርላቸዋል። ከዲጂታል ኢኮኖሚ ልማት የምናገኘው ገቢ ከ3 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። ስታርታፖች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ምንዛሪን ወደ ሀገር ውስጥ የሚያስገቡ እንዲሆኑም ግብ ተቀምጧል። ሀገራችን ኮምፒቲቲቭ የሆነ የዲጂታል ሀብ የመሆን ህልሟን እንድታሳካ እንደዚሁ ከ70% በላይ የሆነውን የሀገራችንን ወጣት በክህሎት አስታጥቀን መጓዝ ስንችል የሚሳካ እንደሆነ በስትራቴጂው ላይ በግልጽ ተቀምጧል። ስትራቴጂው በህፃናትና ወጣቶች፣ በሴቶች እንዲሁም ደግሞ በስታርታፖች ላይ የሚደረግ ኢንቨስትመንት ወሳኝ የሆነ ፋክተር እንደሆነ ያስቀምጣል። ስታርታፖች እንደ አንድ የንግድ ዘርፍ ብቻ ሳይሆን ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጮችም ናቸው። ይህም ዲጂታል ኢትዮጵያ 2030ን እውን እንዲሆኑ ኢትዮጵያ የያዘቻቸውን ስትራቴጂዎች ለማሳካት ቁልፍ መንገድ የሚከፍት ነው። ቀጥለናል። የ5 ሚሊዮን ኮደርስ ፕሮጀክት ወጣቶችን ዓለም አቀፍ ተወዳዳሪ የሚያደርግ ክህሎት እያስገኘ ነው። ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂም ይህን መሰል እድል ለዜጎች በመፍጠር የዲጂታል ስርዓትን በከፍተኛ ሁኔታ ማስፋት የሚያስችል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ተስፋዬ ለሜሳ አሁን እኛ ጋር ኢንተርኔት ቢኒያም ኃይሌ የ5 ሚሊዮን ኮደርስ ፕሮጀክት ተመራቂ ሲሆን ዓለም አቀፍ እውቅና ያለው የኮድ ሰርተፊኬትም አግኝቷል። ይህም በዓለም አቀፍ ዙሪያ ካሉ ቀጣሪዎች ጋር ለመወዳደር የሚያስችለውን በር ከፍቶለታል። በአራቱም ኮርስ የጨረሰ ሰው ዓለም አቀፍ እውቅና ያለው ሰርተፊኬት ነው የሚሰጥ። የዓለም አቀፍ እውቅና ከኢትዮጵያ ባሻገር አውሮፓም አሜሪካም የትም ቦታ አፕላይ አድርጎ መስራት ይችላል። ለምሳሌ አሁን ዘመኑ በዲጂታል ዓለም ነው። ሰው የግድ ትራቭል ማድረግ አይጠበቅበትም። አንድ ስራ ለመስራት እዛው ባለበት ስራ አፕላይ ያደርጋል። ከአፕላይ አድርጎ ሲጨርስ ታስክ ይሰጠዋል። ያንን ሰርቶ ሲጨርስ በዶላር ይከፈለዋል። ከዛ አንጻር በጣም ጠቀሜታ አለው። ያ ነገር እኔም ጠቅሞኛል። የተወሰኑ ስራዎችን ለማግኘት ሞክሬያለሁ። ዓለም አቀፍ ስራዎችንም የሞከርኳቸው አሉ፣ የተሳኩልኝም ያሉ ያልተሳኩልኝም አሉ። ለወደፊት ያው የበለጠ አድቫንስ ሳረክ በነዛ ነገሮች ላይ እቀጥላለሁ። መንግስት ቢያስብበት ብዬ ማስበው ኦልሬዲ ሰው ተምሯል። የተማረውን አፕላይ እንዲያደርግ የሚመቻችበት እድል ቢኖር የተሻለ አውትፑት ይኖረዋል ብዬ አስባለሁ። በ5 ሚሊዮን ኮደርስ ፕሮጀክት አሰልጣኝ የሆነው ወጣት ዳግም ልደት በቀለም ይህ ፕሮጀክት ኢትዮጵያን ወደ ቴክኖሎጂ አምራችነት ለመቀየር የሚጫወተው ሚና ትልቅ መሆኑን ይናገራል። ይሄኛው ፕሮግራም አይ ቲንክ ዩኤኢ ከኛ 1 አመት ቀድሞ ወደ 1 ሚሊዮን ኮደሮችን አሰልጥነዋል እና ከሱ ኦፍሴቱ ነው ይሄኛው ወደኛ የመጣው። እንደውም እኛ ጋር ሲመጣ ወደ 5 ሚሊዮን ኮደሮች በሚል ፕሮግራም ነው የመጣው ከነሱ ራሱ ጨምረው ማለት ነውና
እነሱ ጋር ያመጣው ለውጥ በጣም ትልቅ ነው። እነሱ ነገር ፕሮግራሙን ቢጠይቃቸው በጣም በሀገራቸው ባለው ቴክኖሎጂ ከማሳደግ አንጻር አርቲፊሻል ኢንተለጀንስን ወደ ስራ ከማስገባት አንጻር በጣም ዘርፈ ብዙ ጥቅም ነበረው እና ይሄ ደግሞ ወደኛ ሀገር ሲመጣ ይሄ በጣም ትልቅ እድል ነው። ምክንያቱም ፍሪሊ የምናገኛቸው ኮርሶች አይደሉም። ቅድም እንዳልኩ ሃይቴክ የሆኑ ካምፓኒዎች የሚያዘጋጁት ኮርስ ነው። ይህንን ምናልባት በነፃ ለኛ ተሰጥቶን ምናምን እንማር እንጠቀም ሲባል ኢዚ ሊመስለን ይችላል። ግን በጣም እንደ እድል ሁላችንም መጠቀም የምንችለው ነገር ነው። ቴክኖሎጂ አለ፣ በቃ ኢንተርናሽናሊ ብዙ ሪሶርስ አለ። አሁን ለምሳሌ ፈንዳሜንታልስ ኦፍ ፕሮግራሚንግ ላይ አርቲፊሻል ኢንተለጀንስም ላይ ከዚህ ኮርስ በተጨማሪ በጣም ብዙ ኮሚኒቲዎች አሉ ሶርስ የሚያመጡ ማለት ነው። ስለዚህ እነዚህን ሶርሶች ቤዚኩን ካወቅ በኋላ በደንብ ዴይሊ ፓሽኔትድ ሆነ እየሰራ በሄድክ ቁጥር ራሴን አፕዴት ለማድረግ ከኢንተርናሽናል ስታንዳርዶቹ ጋር ሚት ለማድረግ በጣም ምቹ መደላደል ይፈጥራል ብዬ አስባለሁ። ሶ ዴይሊ መስራት አለብን። በዛ ላይ ሙሉ በሙሉ እንትናችንን ሰተን ጊዜያችንን ሰተን የምንሰራ ሰዎች እዚህ ላይ በደንብ በራሳችን ማለት ነው ፓሽኔትድ ሆነን መስራት ይጠበቅብናል ብዬ አስባለሁ። የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ይህ የኮደርስ ፕሮጀክት ኢትዮጵያ በዲጂታል 2030 ስትራቴጂ የያዘችውን የዲጂታል ትራንስፎርሜሽን ጉዞ የሚያፋጥን ነው። ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለቴክኖሎጂ ዘርፍ ትኩረት በመስጠት ምቹ ሁኔታዎችን እንደሚፈጥር ገልጸዋል። የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። የ5 ሚሊዮን ኮደርስ ፕሮጀክት ለወጣቶች የስራ ዕድል ከመፍጠር ባሻገር የሀገር ውስጥ የቴክኖሎጂ ፍላጎትን የሚያሟላና የኢትዮጵያን የዲጂታል 2030 የወደፊት ዕጣ ፋንታ የሚወስን ቁልፍ ሀገራዊ ተስፋ ነው። ወደ ሌላ ጉዳያችን ሻገር ብለናል። የአገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጡን በማሻሻሉ የነበሩ ችግሮች እንደተቀረፉላቸው ተገልጋዮች ተናገሩ። በሆስፒታሉ ለማህበረሰቡ የተሻለ አገልግሎት ለመስጠት የሕክምና ቁሳቁስና ባለሙያ ማሟላት ስራዎች ተሰርተዋል ተብሏል። ሳሙኤል ወርቃየው የአገው ግምጃ ቤት ሆስፒታል በአዊ ብሔረሰብ አስተዳደር ውስጥ ከሚገኙ 5 የመጀመሪያ ደረጃ ሆስፒታሎች መካከል አንዱ ሲሆን ሆስፒታሉ ከተመሰረተበት ከ2008 ዓ.ም ጀምሮ ከሞላ ጎደል ለአካባቢው ማህበረሰብ አገልግሎት ይስጥ እንጂ የሕክምና መሳሪያዎችን ከማሟላት እንዲሁም ከአገልግሎት አሰጣጥ አኳያ ችግሮች ስለነበሩበት የአካባቢው ነዋሪዎች ለሕክምና ወደ ተለያዩ አካባቢዎች በመሄድ ለእንግልት ሲዳረጉ መቆየታቸውን ተገልጋዮች ይናገራሉ። የስኳር በሽተኛ ተከታታይ እከታተላለሁ። ወደ ባህር ዳርና ወደ ተለያዩ ቦታዎች ሁነት ሰላም ነበር ድሮ ስንጠቀም ነበር። ወደዚያ መላኩ በጣም ነበር። ከዚያ ደግሞ የመኪና ጥረት ነበር፣ የተለያዩ ነገሮች ነበር። እዚያ ምህዶ የመስተናገዱ ሁኔታ የህዝብ ጫና ስላለው በጣም ከባድ ነገር ነበር። ሪፈር ወደ እንጅባራ ከዚህ በፊት ዳንግላ ባህር ዳር ነበር በብዛት የነበረ። ሆስፒታሉ ከዚህ በፊት ዘርፈ ብዙ ችግሮች የነበሩበት ተቋም እንደነበር የሚያስታውሱት የሆስፒታሉ ስራ አስኪያጅ አቶ አትንኩት ይስማው በተቋሙ የነበሩ ችግሮችን ለማቃለልና የአገልግሎት አሰጣጡን ለማሻሻል በርካታ ስራዎች መሰራታቸውን ያነሳሉ። የአገልግሎት አሰጣጥን ለማሰመር ለህዝቡ ባለበት አገልግሎት እንዲያገኝ ለማድረግ የነበበት በዚህ 2017 እና 2018 ብዙ ስራዎችን ሰርተናል። ለምሳሌ ያህል ከዚህ በፊት ያልነበሩ ማሽኖችን ክልሎች ጋር ዞኖች ጋር በመነጋገር ወደ 3 ማሽን ማግኘት ችለናል። ለምሳሌ ራጅ
ወደ 5 ዓመታት አካባቢ ነው ከተቆረጠ። 2017 ግን የራጅ አገልግሎት መስጠት ጀምረናል። ሌላው ደግሞ ላቦራቶሪ ላይ ሲቢሲም እንደዚህ አዲስ አበባ አካባቢ እንደዚህ ነበረ ሄደን የምናገኘው። አሁን ግን በአጋጣሚ ባህር ዳር እያገኘን አገልግሎት ሰጠናል። በዚህ ምክንያትም እንጅባራ ነበረ ውል ይዘን ሪፈር እያደረግን እዚያው አሰርቶ ወደዚህ ሲመለሱ የነበረው ይህንን ማስቀረት ችላለን። ስፔሻሊስት ሐኪሞች ተብሎም ሪፈር ብዙ ጊዜ ሲላክ ነበረ። አሁን ግን እኛ ወደ ዋና የተባለው 4 ስፔሻሊስት ሐኪሞችን ማስመደብ ችለናል። የአገልግሎት አሰጣጡ በመሻሻሉና አስፈላጊ የሕክምና ቁሳቁሶች በመሟላታቸው ከዚህ በፊት ይደርስባቸው ከነበረው እንግልት መውጣታቸውን የሚናገሩት ደግሞ ተገልጋዮች ናቸው። የህብረተሰቡን ችግር የበሽታውንም ችግር በጣም ያቃለለበት ሁኔታ ነው። እኔ እንደማየውና እንደመከታተለው ከሆነ አሁን ከብዙ እንግልቶች ህብረተሰቡ ቀርቷል። ከጤና ጣቢያ ሪፈር አስፎ ይመጣል፣ እዚሁ አገልግሎት እያገኘ ነው። ወሊድም በኦፕሬሽን እዚህ እያስወለዱ ነው ያሉ። ተገልጋዮች ቢስተካከሉ ብለው ካነሷቸው ነጥቦች መካከልም መድኃኒት አቅርቦት በፋርማሲው ውስጥ ሁሉ ጊዜ በተከታታይነት አይገኝም። በዚህ ጉዳይ ላይ ምላሽ የሰጡት የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አየለ አልማው በበኩላቸው እነዚህን የሚነሱ ችግሮችን ለመቅረፍ በቅንጅት እየተሰራ ስለመሆኑ ተናግረዋል። በየአካባቢው ያለውን የበሽታ ስርጭትን መሰረት አድርጎ ግብዓቶችን መግዛት እንዳለብንና በዛ መንገድ ተለተሎ መጠቀም የሚገቡ መድኃኒቶችን ተለተሎ እንዲገቡ በማድረግ እሱን አካባቢ ላይ ያሉ ችግሮችን ለመፍታት በጣም ጥረት እያደረግን ያለንበት ሁኔታ ነው ያለው። ሆስፒታሉ አዋሳኝ ወረዳዎችን ጨምሮ ከ400 ሺህ በላይ የሚሆኑ ዜጎችን እያገለገለ እንደሚገኝም ተመላክቷል። ኢትዮጵያ የኮፕ 32 ጉባኤ እንድታስተናግድ መመረጧ ከጠባቂነት ወደ ተሞክሮ ሰጪነት መሸጋገሯን የሚያረጋግጥ መሆኑን የአካባቢ ጥበቃ ተመራማሪዎች ገለጹ። ኢትዮጵያን ከአየር ንብረት ለውጥ ጉባኤው በተጓዳኝ የተለያዩ ሀብቶችን ለማስተዋወቅና ትስስር ለመፍጠር መዘጋጀት እንዳለባቸው ተጠቁሟል። አስረሳ ወገሼ ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያከናወነችው ተግባር በአካባቢ ጥበቃና በግብርና ልማት ስራዎች ላይ ተጨባጭ ውጤቶች እንዲመዘገቡ አድርጓል። ይህ ደግሞ ኢትዮጵያ 32ኛውን ዓለም አቀፍ የአየር ንብረት ለውጥ ጉባኤ የማስተናገድ እድል እንድታገኝ አድርጓል። ይህ ገጽታዋ ተረጂነት ለነበረችው ኢትዮጵያ የለውጥ ታሪክ ጅማሮ ማረጋገጫ ስለመሆኑ የግብርና ልማት ተመራማሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ ተናግረዋል። ዓለም በዚህ ደረጃ ሪኮግናይዝ ለማድረግ በሀገራችን ይሄን መድረክ ይሄን ኮንፈረንስ በማዘጋጀቱ እኛ ከሰራን ከዚህ በላይ ማምጣት እንደምንችል የሚያሳይ ነው። ይሄ ሁለተኛ ለሌላው አፍሪካ ሀገርም ትምህርት ነው። ኢትዮጵያ ይህን ዓለም አቀፍ እውነት ማስተናገዷ ከራሷ አልፎ ለጎረቤት ሀገራት ተሞክሮ የሚሆን ስራን በተጨባጭ በማሳየቷ ነው ያሉት ደግሞ በዲላ ዩኒቨርሲቲ የአካባቢ ጥበቃ መምህርና ተመራማሪው ዶክተር እሸቱ ይርሳው ናቸው። ለዚህ መታጨት ማለት የብዙ ጥረቶችን ብዙ ስራዎችን ስለመስራትን የዚህ አይነት ውጤት ነውና ከደን ሽፋን ማስጠበቅ አንጻር እንደዚሁ ደግሞ የውሃ አካላትንም ከመጠበቅ አንጻር ብዙ ስራዎችን ነው እየሰራች ያለችውና ይህም ተሞክሮ ከሀገርም አልፎ ለአጎራባች ሀገራት እንደም ለዓለም ሀገራትም የተሻለ ተሞክሮ ሆኖ የምታይበት ሁኔታ ነው ያለው። ኢትዮጵያ ከአንድ ዓመት በኋላ በምታስተናግደው የአየር ንብረት ለውጥ ጉባኤ ላይ ራሷን የምታስተዋውቅበትና በዘርፉ ከፍተኛ ትስስር የምትፈጥርበት በመሆኑ ከፍተኛ ዝግጅት እንደሚያስፈልግ ተጠቁመዋል። ኮንፈረንሱ ስብሰባው ብቻ ሳይሆን ቢዮንድ ስብሰባ የሚፈጠሩ ክሬት ወይም ሜክ ማድረግ የምንችለው ኢኮኖሚ ምንድን ነው የሚለው ላይ በደንብ ትኩረት መስጠት ተገቢ ነው የሚሆነው። አንደኛው የቱሪዝም መስፋፋትን ለመፍጠር እድል ያስገኛል ማለት ነው። ከአካባቢ ጥበቃ ጋር የተሰሩ ያሉ ነገሮች ቱሪስቶች በደንብ እንዲሳቡ ብዙ የሚጎበኙ ቦታዎችም እንዲኖሩ የሚያደርግበት ሁኔታና ይህ ደግሞ ለወደፊቱ አገሪቷ ያላትን ነገር በደንብ አውጥታ አሳይታ ተጨማሪ ስራዎችን ከተለያዩ ሀገሮች ጋር በጋራ ለመስራት እነዚህ እድሎች እንድታገኝ ያደርጋታልና እንድምታው ብዙ ነው። ኢትዮጵያ በአረንጓዴ አሻራና አካባቢ ጥበቃ ዘርፍ የጀመረችው ስራ ከግለሰብ እስከ ሀገር የሚሻገር ጠቀሜታ ያለው በመሆኑ አጠናክሮ መቀጠል እንደሚገባም ተመላክቷል። የተወደዳችሁ ቲቪ ዜና 57ን የተከታተላችሁ ትገኛላችሁ። ሰሞነኛው የአየር ትንበያ ምን ይመስላል የሚለውን በተመለከተ ቆይታ እናደርጋለን። የአየር ትንበያ ባለሙያ የሆነው ኃይሉ ነገሰ እዚህ ስቱዲዮአችን ተገኝቷል። ከሱ ጋር እንቆያለን። ጤና ይስጥልኝ ኃይሉ፣ እንዴት አምሽተሃል? እንዴት አመሸሽ ሮዛ? ሰላም አምሽቻለሁ። ሰሞኑን ያለውን የአየር ሁኔታ ዘገባ እስኪ ያድርሰን።
አመሰግናለሁ ሮዛ። በዛሬው ዕለት በደቡብ ምዕራብ፣ በመካከለኛው፣ በምስራቅና በሰሜን ምስራቅ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በመታራ በጎንደርና በደብረ ማርቆስ ዝናብ ተመዝግቧል። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብ የሀገራችን አካባቢዎች እንዲሁም በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ ከደቡብ ኢትዮጵያ ክልል የወላይታ፣ ጋሞ፣ ጎፋ፣ ጌዲዮ ዞኖች እና የሲዳማ ክልል ዞኖች በጥቂት ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ምዕራብና ምስራቅ ጎጃም፣ ደቡብ ጎንደር፣ ደቡብ ወሎ፣ ባሌ፣ አርሲና ምዕራብ አርሲ፣ ጅማ፣ ኢሉባቦር፣ ቡኖ በደሌ፣ ሆሮ ጉድሩና ምስራቅ ወለጋ፣ ሰሜን ምዕራብና ደቡብ ምዕራብ ሸዋ ከደቡብ ምዕራብ ኢትዮጵያ ክልል ሻካ፣ ቤንች ሻኮ፣ ካፋ፣ ኮንታ፣ ምዕራብ ኦሞና ዳውሮ ዞኖች ከማዕከላዊ ኢትዮጵያ ክልል ጉራጌ፣ ስልጤ፣ አላባ፣ አዲያ፣ ያም ልዩ ዞን፣ ጠበና ልዩ ዞን፣ ከምባታና ጥንባሮ ዞኖች በጥቂት ቦታዎቻቸው ላይ ወቅቱን ያልጠበቀ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎንደር፣ ባሌ ሮቤ ዳመናማ፣ ጅማ፣ ወሊሶ ቀላል ዝናብ፣ ሞያሌ ዳመናማ፣ በተመሳሳይ አዳማ፣ ኮንሶና ጋምቤላ ዳመናማ፣ በጂንካ ቀላል መጠን ያለው ዝናብ ይኖራል። በአዲስ አበባ በቀጣዮቹ ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.it እንመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ መልካም እናመሰግናለን ኃይሉ። መልካም በጣም አመሰግናለሁ ለሁላችን ሮዛ። የተወደዳችሁ አሁንም ዘገባዎቻችን ወደ እናንተ መሻገራቸውን ቀጥለዋል። ስደትን በአግባቡ ለማስተዳደር የሚደረጉ ጥረቶች ውጤታማ እንዲሆኑ በቅንጅት መስራት እንደሚገባ ምሁራን ተናገሩ። የድንበር አካባቢ ያለውን ቁጥጥር በማጠናከር ህጋዊ የሆኑ የውጭ ስራ ስምሪት አካሄዶች ላይ ግንዛቤ ማስፋት ያስፈልጋል ያሉት ደግሞ ከስደት ተመልሰው በሀገራቸው የሰሩ የሚገኙ ዜጎች ናቸው። ተመስገን ተስፋዬ ሰዎች ከቤታቸውና ከትውልድ አካባቢያቸው በሚስጥር ወይም በገሃድ ለቀው ወደ ሌላ ስፍራ የሚያደርጉት ፍልሰት ዓለም አቀፋዊ ተግባር ሲሆን ሀገራት የጋራ የቤት ስራ የሆነውን ይህንን ችግር በአግባቡ ለማስተዳደር ፖሊሲን መነሻ ያደረጉ ስራዎችን ያከናውናሉ። ኢትዮጵያም ፍልሰትን ለማስተዳደር ይህንኑ መንገድ በመከተል ከተለያዩ የዓለማችን ሀገራት ጋር በሚደረጉ ተጨማሪ የውል ስምምነቶች በጋራ እየሰራች ነው። ጥናቶች እንደሚያመላክቱት አብዛኛዎቹ ኢትዮጵያውያን የተሻለ ነገር ፈልገው ከቦታ ቦታ የሚንቀሳቀሱ ሲሆን መዳረሻ ሀገር እስከሚደርሱና ከደረሱም በኋላ በብዙ ፈተናዎች መካከል ለማለፍ ይገደዳሉ። ህይወት ዳግምና ጥሩ ወርቅ መለሰ ከፍልሰት ተመላሾች ሲሆኑ ከረጅም ጊዜ የቤይሩት ቆይታ በኋላ ወደ ሀገራቸው ተመልሶ የግል ስራቸውን እየሰሩ ነው። ፍልሰት በራሱ ብቻውን ጎጂ ያለመሆኑን የሚናገሩት እነኚህ ዜጎች መንግስት በዘርፉ የሚያከናውናቸው ተግባራት አበረታች ከመሆናቸው በተቃራኒ ችግሮችም እየሰፉ መምጣታቸውን ይናገራሉ። መንግስትም የበኩሉን ጥረት ይሰራል፣ በጀትም መድቦ ይሰራል። የተለያዩ ደግሞ ኤንጂኦዎችም በጣም ሰፍተው እየተሰራ ነው የሚገኘው። ችግሮቹ ደግሞ የዛ ነው ያህል እየሰፉ ነው የሚገኙት። በህገወጥም ሄጄ ተሳቃይቼም ቢሆን መጥቼ ያው በሀገሬም ያው ሰው በሀገሩ ሰርቶ መለወጥ ይቻላል። ግን ያው ዝም ብለን በህገወጥም እየሄድን ተሰቃይተንም እየመጣን ነው። ከህይወት ተሞክሮና ከፍልሰት ብዙ መማራቸውን የሚገልጹት እነኚህ ከስደት ተመላሾች በተለይ በኢመደበኛ ፍልሰት የሚታየውን ችግር ለመፍታት የቁጥጥር ስርዓቱን ማጠናከር እንደሚያስፈልግ ገልጸዋል። መደበኛና መደበኛ ባልሆኑ መንገዶች ዜጎች ከሀገር ሲወጡና ወደ ሀገር ውስጥ ሲገቡ ይስተዋላል። በዚህ ሂደት የፍልሰት አስከፊ ጎኑ በስፋት ይነገራል። ትልቁ የሀገር ሀብት በተለይ ዲያስፖራው አቅም፣ የእውቀት ሽግግሩ የሚመጣው ደግሞ የቴክኖሎጂና የእውቀት የሀብት ሽግግሩን መንግስት ሬጉላራይዝ አድርጎ ከተመራበት ትልቅ የልማት አቅምና ምሁራኑ አክለው እንደሚናገሩት የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ፍልሰትን ለማስተዳደር የወሰደው እርምጃ ተስፋ ሰጪ ነው። ሆኖም በቂ ያለመሆኑን ይናገራሉ። ችግሩ መልከ ብዙ የመሆኑን ያክል ፖሊሲን መነሻ ያደረገ ጠንካራ ስራ መከወን ያስፈልጋል ሲሉ አስምረውበታል። ፖሊሲው ግልጽና አስፈላጊ የሆኑ ነገሮች በተሟሉ ሰዓት ጊዜ የሚበላ ብዙ ወጪ የማይጠይቅ በሆነ ሰዓት
የዛኛው ተቀናቃኙ መስመር አቅም እየተዳከመ እየመጣ ዜጎቻችን በሰላማዊው መንገድ ሄደው ተከብረው ሰርተው ሲበቃቸው ደግሞ ቆይታቸውን ሲጨርሱ ወደ ሀገራቸው መጥተው የተሻለ ኑሮ የሚመሩበት እድል ሊፈጠር ይችላል እና በዚህ ረገድ መሰራት አለበት። ትልቅ የአውሮፓ ሀገሮች ደግሞ አሁን የሰው ኃይል በተለይ ስኪል ሌበር ይፈልጋሉ። ይሄ እንዴት አድርገን ከነዛ ሀገሮች ጋር ኔጎሽየት አድርገን ህጋዊ በሆነ ማለት ነው ህጋዊ በሆነ ነገር የምናደርግበት ነገር ማየት አለብን። ስለዚህ ይሄ የአንድ ዩኒቨርሲቲ ወይ የሌሎች መንግስት አስፈጻሚ አካል ብቻ ሳይሆን የተቀናጀ ስራ ያስፈልጋል። በኢመደበኛ ወይንም በህገወጥ ፍልሰት ምክንያት ጉዳት የሚደርስባቸውን ዜጎች ለመታደግ ግንዛቤ ማስፋት ስራ ሊጠናከር ይገባል። ከውጭ የሚመጡ በጎ ፈቃደኛ ሐኪሞች ለታካሚዎች ወጪና ጊዜ የሚቆጥብ ሕክምና ከመስጠታቸው ባሻገር ለሀገር ውስጥ ሐኪሞች የእውቀት ሽግግር የሚያመጡ መሆናቸው ተገለጸ። የቻይና በጎ ፈቃደኛ ሐኪሞች ከአዲስ አበባ ሲልክ ሮድ ጀነራል ሆስፒታል ጋር በመተባበር ወደ ውጭ ሀገር ልኮ እስከ ማሳከም የደረሰ የበጎ ፈቃድ ሕክምና ሰጥተዋል። ባዬ ሙላት። ይህች ታዳጊ ወርቅነሽ አለሙ ትባላለች። ከ9 ዓመቷ ጀምሮ ድካም ደጋግሞ ቢጎበኛት የልጅነት ጉልበቷ እንደ ኩዮቿ አላራመድ ቢላት ወደ ሕክምና ተቋም ሄዳ የልብ ክፍተት ህመም እንዳለባት ተነገራት። በኢትዮጵያ የህፃናት የልብ ህሙማን ማዕከል ሕክምናዋን እየተከታተለች ለቀዶ ሕክምና ተራዋን እየጠበቀችም ቆየች። ባለፈው ነሐሴ ወር የቻይና በጎ ፈቃደኛ ሐኪሞች ቡድን ወደ ኢትዮጵያ ሲመጣ የበጎ ፈቃደኞቹን ሕክምና ለማግኘት እርሷን ጨምሮ 13 ልጆች ወደ አዲስ አበባ ሲልክ ሮድ ጀነራል ሆስፒታል ተልከው 10ሩ ሕክምና ተደርጎላቸዋል። ወርቅነሽና ሌሎች 2 ልጆች ግን ሕክምናቸው በሀገር ውስጥ ማድረግ ስላልተቻለ ወደ ቻይና ተልከው ሕክምናቸውን አጠናቀው በጥሩ ጤንነት ተመልሰዋል። መጀመሪያ ሲያስረዱን ዶክተሮቹ እስከ 15 ዓመት ባለው እድሜዋ ካልተሰራች ከዛ በኋላ የመሰራት እድል ራሱ አይኖራትም፣ ከፍተኛ ደረጃ የደረሰ ነው ልቧ ተባለ። ፕሮሰሱን ኢቭን ከፓስፖርት ጀምሮ እነሱ ናቸው የጨረሱልን። ከአስቸኳይ ፓስፖርት አውጥተው ሁሉን ነገር ሁላችንም ጨራርሰውልን 3 ልጆች ሄደው ታከሙ ማለት ነው። በቻይና በጎ ፈቃደኛ ሐኪሞች እርዳታና ሕክምናውን ባስተባበረው አዲስ አበባ ሲልክ ሮድ ጀነራል ሆስፒታል ከልብ የተሰጠ ሕክምና የልብ ህሙማኑ ህጻናት ፈገግታ ተመልሷል። የወላጆችም እንባ ታብሷል። ይደክመኝ ነበረ፣ አሁን ግን ደህና ነኝ። በጣም ነበር ደስ ያለኝ። አሁን መጫወት እችላለሁ፣ በፊት ግን አልችልም። ትምህርቷን ራሱ የምታቋርጠው በዛ ምክንያት ነበር። አሁን እንደፈለገች መማር ትችላለች። ሴታ ያገኘችውን ስራ መስራት ትችላለች። መሮጥ እንደ ጓደኞቿ እንደፈለገች መሆን ትችላለች ተብሎ ነው የተነገረ። የቻይና በጎ ፈቃደኞች ከልብ አመሰግናለሁ። እንደገና እንደወለዳችሁ ተወልዳ የተሰጠችኝ አካል ነው ደስ ያለኝ። የህፃን ወርቅነሽ ሕክምና ብቻ 7 ሚሊዮን ብር ወጪ የተደረገበት ቢሆንም በበጎ ፈቃድ አገልግሎቱ ወደ ውጭ ልኮ እስከ ማሳከም የደረሰ በጎ ተግባር የተሰራበት ሆኗል። ያው ብዙ ነው ያለው፣ ነገር ግን እነዚህኞች ደግሞ ባስ ያለባቸው ብለው የተላኩልን ልጆች ናቸው እነሱ 3 ልጆች። ነገር ግን ቀዶ ሕክምናውን እዚህ ለመስራት መሳሪያዎችንም እዚህ ቤት ያለን የተሻለ መሳሪያ አለ፣ ግን የበለጠ ደግሞ የተሻለ መሳሪያ ወዳለበት ይዘናቸው ብንሄድ ይሻላል በሚል ተስማምተን ከሚኒስትሩ ጋርም ተነጋግረን በራሳችን አነሳሽነት ነው የዚህኛው ነጻች ልጅ 7 ሚሊዮን ብር የሚፈጅ ችሮታ ነው የተደረገላት ቀዶ ሕክምናው በተሰራለት። የጤና ሚኒስቴር አማካሪው ዶክተር አስቻለ ወርቁ ከውጭ የሚመጣ የበጎ ፈቃድ ሕክምና የታካሚዎችን ወጪና ጊዜ የሚቆጥብ ለሀገር ውስጥ ሐኪሞችም የእውቀት ሽግግር እየተደረገበት ያለ መሆኑን ተናግረዋል። ቁጥሩ 3 መሆኑ ብቻ ሳይሆን ለልጆቹ ህይወታቸው ነው፣ ግን አዘ ሴም ታይም ደግሞ እዚህ ሀገር ውስጥ ሊሰራ የማይችል ኮምፕሊኬትድ የሆነ ኬዝ ስለነበረ ሰርጀሪውም ከበድ ስለሚል ይሄ ራሱ በራሱ ትልቅ ነገር ነውና በዚህ መልኩ አገልግሎት ከመስጠት የቴክኖሎጂና የእውቀት ሽግግር በማድረግ የወደፊቱን የልብ ሕክምና አገልግሎት ከፍ ለማድረግ ይጠቅማል። የቻይና የበጎ ፈቃደኛ ሐኪሞች የሰጡት ሕክምና የህዝብ ለህዝብ ትስስርን የሚያጠናክር የጤና ዲፕሎማሲ መሆኑም ተገልጿል። ዜና እረፍት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አቶ አብዱራህማን ሩቤ በህይወት ዘመናቸው ለተቋማት ለውጥ ተግተው ሲሰሩ እንደነበር ባልደረቦቻቸውና የኢቢሲ ዋና ስራ አስፈጻሚ ገለጹ። ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት የተለዩት አብዱራህማን ሩቤ ስርዓተ ቀብራቸው በአዲስ አበባ ኮልፌ የእስልምና መካነ መቃብር ተፈጽመዋል። መሐመድ ራህመቶ። አብዱራህማን ሩቤ በአርሲ ዞን ሎዴ ጦሳ ወረዳ ተወልደው የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዚያው ተከታትለዋል። የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ በውጭ ቋንቋዎች ጥናት፣ ሁለተኛ ዲግሪ ደግሞ ከአፍሪካ አመራር ልቀት አካዳሚ በኮሚኒኬሽንና ሚዲያ ጥናት አግኝተዋል።
አብዱራህማን ሩቤ የጋዜጠኝነትን የስራ ዓለም የተቀላቀሉት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ሪፖርተር በመሆን ሲሆን ቀጥሎ በኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት አገልግለዋል። ከ2014 ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ በመሆን እስከ ህይወት ህልፈታቸው ያገለገሉ ሲሆን ባደረባቸው ህመም በሕክምና ሲረዱ ቆይተው ገና በ40 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም አዲስ አበባ በሚገኘው ኮልፌ የእስላም መካነ መቃብር ተፈጽሟል። አብዱራህማን ሩቤ በስራ ቅንና ታታሪ እንደነበሩ ባልደረቦቻቸው ይገልጻሉ። ከሰውም ሰው ነው፣ ለሰው የሚኖር ሰው ነው፣ ለቤተሰቡ የሚኖር ሰው ነው። ሰው ማለት ዝም ብሎ ሁለት እግር ያለው ሁለት አይን ያለው ሳይሆን ራሱን ሰጥቶ ለስራውም ለቤተሰቡም ቤተሰቡን እንደ አባት እንደ ወንድም እንደ እናት አድርጎ የሚያኖር ሰው፣ ለስራው ደግሞ በጣም ቀና ሰው፣ ተሯሩጦ ቀን ሌሊት ሳይል ሌሊት 8 ሰዓት 9 ሰዓት ስራ ገብቶ የሚሰራ ሰው ነው። ይሄ ልጅ እንደ ዳይሬክተር ይሰራል፣ እንደ ሪፖርተር ይሰራል። ከማንኛውም ሰው ጋር ጥሩ ግንኙነት አለው፣ ጥሩ ቀረቤታ አለው። ሁሉንም ሰው በአንድ አይን የሚያይ ሁሉንም ሰው እኩል የሚንከባከብ ተቸገረ ከሄድክ የሚሰማክ የሚያዳምጥ ችግርህን ሊፈታ የሚጥር አብዱራህማን ዛሬ ቢሞትም ጥሩ አሻራ አሳልፎ ነው የሞተው። ኃላፊነቱ በጣም ጥንቅቅ አድርጎ ስራውን የሚያውቅ ስራውን የሚወድ በሚጠበቀው ልክ ኮሚትድ ሆኖ ስራውን የሚሰራ ወንድማችን ነው የነበረው። እጅግ በጣም ነው የሚያሳዝነው። ለኛ በተለይ ለኢቢሲ ቤተሰብ ለሁላችንም ቅርብ እንደምትመለከቱት ከትንሽ እስከ ትልቅ ሁሉም ሰው ያለቀሰለት ነው። አብዱራህማን አመራር ሆኖ በዚህ አይነት ደረጃ እንግዲህ ሁሉም ባልደረባ የሚያለቅስለት ወንድም የሚልለት ሰው ነው። አብዱራህማን በኢቢሲ የሪፎርም ስራ ትልቅ ሚና እንደነበራቸው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢኒያም ኤሮ ገልጸዋል። አቶ አብዱራህማን ሩቤ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በምክትል ዋና ስራ አስፈጻሚነት ከ4 ዓመት በላይ አገልግሏል። አሁንም በማገልገል ላይ ነበሩ። እንዲሁም በፋና ቴሌቪዥንም በኦቤንም አገልግሎት ሰጡ የነበሩ ታታሪ ትጉና ቅን ወንድም ነበሩ። ተቋማችን በተለያየ ጊዜ ጀመራቸውን የለውጥ ስራዎች በመደገፍ ተቋሙ በተለይ በይዘት ለውጥ እንዳያመጣ ለሀገራችን ለውጦች ስኬታማነት ቁልፍ ስራዎችን ሲሰራ የነበረ ወንድማችን ነው። በማህበራዊ ህይወታቸው አርአያ ሊሆኑ የሚችሉ ሰው እንደነበሩ የኢቢሲ አመራሮች ያስረዳሉ። አብዱራህማን በማህበራዊ ህይወቱ በጣም ሩህሩህ፣ ለሰው የሚያዝን የሆነ ሰው ተቸገረ ከተባለ ከማንም አስቀድሞ ለሰው የሚደርስ ነው። በገንዘቡ ተበድሮ ሁላ ሰው የሚረዳ ነው አብዱራህማን። አንድ ሰው ታመመ ከተባለ ቀድሞ የሚደርሰው እሱ ነው። ሰው ተቸገረ ከተባለ የሚረዳው፣ ሰው እናስተባብር ከተባለ መጀመሪያ የሚመጣው እሱ ነው። ኢቭን ታሞ አሁን አልጋ ላይ ሆኖ ሰሞኑን ችግሮች ሲፈጠሩ ማህበራዊ ህይወት አለን። አሁን ኢቢሲ ውስጥ ትልቅ ማህበራዊ ህይወት አለን። ከእያንዳንዱ አልቀረም እያየ ፕላትፎርም ላይ እያየ እያንዳንዱ ላይ ኮንትሪቢዩት እያደረገ እየተሳተፈ የነበረ ሰው ነው። ለሰው ከገንዘብ ይልቅ ለሰው ትልቅ ቦታ የሚሰጥ ትልቅ ሰው ነው አብዱራህማን። ስራ ላይ በጣም ታታሪ፣ ስራውን የሚወድ ቢሮ ብዙ ቀን አድሮ ሰርቷል አብዱራህማን። እኔ ያውቃለሁ። እዚህ ብቻ አይደለም ኦቤን እያለ እንደዛ ነው። ስራን ያን ያክል የሚወድ ነው። አሁን ራሱ ታሞ በመሀል ሲሻለው ቢሮ ገብቶ የሚሰራ ሰው ነው። ሌላ ደግሞ የሪፎርም ሰው ነው አብዱራህማን። አብዱ ጥሏቸው ያለፈ መልካም ነገሮች ብዙ ናቸው። አብዱራህማን ከሰው ሁሉም ተግባቢ፣ ሰዎችን የማያስቀይም፣ ተባባሪ፣ አጋዥ፣ ቅን፣ የዋህ፣ ለእውነት የቆመ ነው። ከማንም ነገር በላይ ለእውነት የቆመ አብዱራህማን የፈለገው ነገር ቢፈጠር ከእውነት ከያዘበት ፍንክች የማይል ከሱ ደግሞ ብዙ ትምህርት የሰጠን አጋዥ፣ ተባባሪ፣ ሌት ተቀለፊ ብቻ ብዙ እንትኖች ያጥሮኛል እኔ ስለ አብዱራህማን ለመናገርና 7/24 ከሪፖርተሮች ጋር እኩል ሌሊት ቢሮ የሚያደርሰው ነው አብዱራህማን። ቢሮ ያድራል። የሪፖርተርን ስራ የአንከሮች ስራ እያለ እሱ ተነስቶ ትራንስፖርት ሲያስተባበር ታገኘዋለ። ሌሊት የቴክኒክ ክሩ ሲያስተባበር ታገኘዋለ። ካሜራ ክሩ ሲያስተባበር ታገኘዋለ። የይዘት ስራን ሲመራ ታገኘዋለ እና በሁሉም ቦታ ብቁ የሆነ የሙያ ብቃት ያለው የአመራር ብቃት ያለው ሰውኛ አስተሳሰብና ቅንነት ያለው ለእውነት ከሁሉም በላይ የቆመ ታላቅ ሰው ነው ያጣነውና አብዱራህማን ሩቤ በኢቢሲ ለውጥ ላይ ትልቅ አሻራ ያሳረፉ መሆናቸውን የገለጹት ዋና ስራ አስፈጻሚው ቤተሰቦቻቸውን በቀጣይነት ለመንከባከብ እንደሚሰራ ተናግረዋል። የወንድማችን ያው ለተወሰነ ጊዜ በሕክምና ሲረዳ ቆይቷል። ተቋሙም ያን ክትትል እያደረገ እየደገፈ ነው የቆየው። አሁንም
በደረሰባቸው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለተቋማችን ሰራተኞች በሙሉ ጥልቅ የሆነ የሐዘን ስሜታችንን እንገልጻለን። መጽናናትን ለሁሉም እንመኛለን። ተቋማችን የባልደረባችንን ሙሉ ሁኔታ ሲከታተል ድጋፍ ሲያደርግ ነው የቆየው። አሁንም ልጆቹም ቤተሰቡም በሙሉ አቅሙ ይደግፋል። እስከ መጨረሻውም አብሯቸው እንደሚሆን ቃል እንገባለን። ድጋፋችንም ክትትላችንም አይለያቸውም ማለት ነው። አብዱራህማን ሩቤ ባለትዳርና የሶስት ልጆች አባት ነበሩ። ከዚሁ ጋር ተያይዞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አብዱራህማን ሩቤ ሀገር በችግር ውስጥ በሆነችበት ወቅት በትጋት ሲሰሩ እንደነበር በቀብር ስነ ስርዓቱ ላይ የተገኙ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችም ገልጸዋል። ኢቲቪ ያነጋገራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ፣ የሕዝብ ተወካዮች ምክር ቤት አባላት መስፍን እርካቤና መሐመድ አህመድ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለአብዱራህማን ሩቤ ቤተሰቦች መጽናናትን ተመኝተዋል። ሪፖርተራችን መሐመድ ራማቶ አስተያየቶቹን አሰባስቧል። ሀገር ችግር ላይ ሆና ታምኖ 24 ሰዓት ደከመኝ ሰለቸኝ ሳይል ሲሰራ የቆየ ሰው ነው። እኔ ኦቤን ላይም ባለሙያ መመራር ሆኖ አውቀዋለሁ። ኢቢሲም ፌደራል ላይ ከመጣው እንተዋወቃለን፣ በቅርበት አብረን እንሰራለን። በማንኛውም ጊዜ እኩለ ሌሊት ላይ ቢትፈልገው ታገኘዋለህ፣ በአካል ታገኘዋለህ። በማንኛውም ጊዜ ታዛዥ፣ ስራ ወዳድ፣ አገር ወዳድ፣ ለሀገርም ለሙያውም የታመና ሚዛናዊ በሙያውም የተካነ ባለሙያ ነው። እጅግ በጣም ከፍተኛ ሀዘን ተሰምቶኛል። ይሄ ለኢንዱስትሪውም ለሙያውም ትልቅ ጉዳት ነው። አንድ ትልቅ ሰው ነው ያጣ ነው። ጨቅላ ህጻናትን ነው ትቶ የሄደው። እነሱን የማሳደግ የሁላችንም ኃላፊነት ነው። ሙያ ውስጥ ያለንም እሱን የምናውቀው ተቋሙ የሰራባቸው ተቋማትም ልጆቹን የማሳደግ ኃላፊነት የሁላችንም ነው ብዬ ወስዳለሁ። እግዚአብሔር ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለስራ ባልደረቦቹ መጽናናትን ይስጣቸው ማለት እወዳለሁ። ኢቢሲ በእኛ በዲሞክራሲ ቋሚ ኮሚቴ ስር ካሉ የዲሞክራሲ ተቋማት ግንባር ቀደምና አንዱ ነው። ወንድማችን አብዱራህማንን አውቀዋለሁ። አብረን ስንሰራ ነው የቆየው። በእውነቱ ዛሬ እንደዚህ ህይወቱ በማለፉ በጣም ተሰምቶናል። ሙያተኛ ነበረ፣ ኃላፊም ነበረ። በደረሰበት ሀዘን ከልብ አዝነናል። ለቤተሰቦቹ መጽናናትን ይስጥልን። ሀዘኑን ዳርቻ ያርገው፣ እግሩን ደረቅ ያርገው። እንግዲህ ቀሪ ልጆቹን ቢያንስ መደገፍ ይገባናል የሚል እምነት አለኝ። ኢቢሲ እኔም እንደ ባለሙያ ተወልጄ ያደግኩበት ቤቴ ነው። ይሄንን ሚዲያ ይሄ ሚዲያ በአሁኑ ወቅት የተያዘውን የለውጥ ጎዳና አስቀጥሎ እዚህ ደረጃ ለማድረስ ኢቢሲን ኢቢሲ ለማሰኘት የአመራር ሚና በብቃት እየተወጡ ካሉ አመራሮች አንዱ ነው። አብዱራህማን በእውነት የስነ ጥበብ ሰው ነው። ጋዜጠኛ ነው፣ ጸሐፊ ነው፣ አንባቢ ነው። ራሱን በዕለት ተዕለት በንባብ እና በተለያዩ መንገዶች በትምህርት ለማሳደግ እየጣረ በኦሮሚያ ኮሚኒኬሽን ቢሮ፣ በኦቢኤን ዛሬ ትልቅ ሚዲያ ሆኗል። ለዚህ የሱ የሙያ አስተዋጽኦና የአመራርም አስተዋጽኦ ከፍተኛ ነው። ሁላችንም በዚህ በጎ ተግባር ላይ እንልፋ። ለዚህ ቤታችን ላይ ጥረት እናድርግ። አላህ የወንድማችንን መጨረሻ ያሳምርለት፣ ለቤተሰቦቹ ሶብር ይስጥልን። ልጆቹ ደግሞ የኛ ልጆች ናቸው። ልጆቹን የኛ ልጆች አድርገን ማሰብ የሁላችንም ኃላፊነት ነው። ልጁ ወንድማችን 3 ልጆችን ትቷል፣ ሂዷል። የቲም ናቸው። ከጎን ልናያቸው የሱ መውደዳችን ምልክት ቀጣይ ነገሮችን ማስቀጠል ነው። በባልደረባችን አብዱራህማን ህልፈት የተሰማንን ሀዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። ወደ ውጭ ዘገባችን ተሻገርን።
የሶሪያ መንግስትና በኩርዲሽ የሚመራው የሶሪያው ኤስዲኤፍ ኃይል ጦርነትን ለማርገብ ተስማሙ። የሶሪያ መንግስትና በኩርዲሽ የሚመራው ሶሪያ የዲሞክራሲ ኃይል በሰሜናዊቷ አሌፖ ከተማ ሰኞ አመሻሹን ባካሄዱት ጦርነት ለመነሻው እርስ በርሳቸው ተወነጃጅለዋል። ሁለቱ ኃይሎች ባካሄዱት የተኩስ ልውውጥ ቢያንስ 2 ሰላማዊ ሰዎች ሲሞቱ በርካታዎች ቆስለዋል። የሶሪያ መንግስት የዜና ወኪል ሳና የሀገሪቱን መከላከያ ሚኒስቴርን ጠቅሶ እንደዘገበው የሶሪያ ጦር ኃይል በተሰጠው ትዕዛዝ መሰረት በኤስዲኤፍ ታጣቂዎችና የመሳሪያ ምንጮች ላይ የሚያካሄደውን ጥቃት ማቆሙን ገልጿል። ዩኤስዲኤፍ በበኩሉ ባወጣው መግለጫ ለሶሪያ መንግስት ወታደሮች ምላሽ የጥቃት አጸፋውን በማቆም ጦርነቱን ለማርገብ መስማማቱን አስታውቋል። የተወደዳችሁ የኢቲቪ ዜና 57 ምዕራፍ 1 በዚሁ ተጠናቋል። ምሽት 1 ሰዓት ላይ በምዕራፍ 2 እንመለሳለን። አብራችሁን ስለቆዩ